ዛሬ የዩኒት 2 ሪቪው ኩዌሽኖች አምስቶቹ ምርጫዎች እንሰራቸዋለን። እነዚህ ምርጫዎች ያው ብዙም እንትን ቢሆኑም ያው ማወቅ ጥሩ ነው። አብረን እንሰራቸዋለን ማለት ነው። ሌሎቹ ከስር ሌላ 5 ሾርት አንሰሮች አሉ። እነዚህ ደግሞ ሞር በጣም በሚገልጽ ወይም ብሪፍ በሆነ መልኩ በቴሌግራም ላይ ከነ ኤክስፕላኔሽን ናቸው በቴሌግራም የምናስቀምጣቸው ይሆናል። እነዚህ ቹይዞቹ እንሰራቸዋለን። የመጀመሪያው ምንድነው? which of the following is important greenhouse gas። ከነዚህ ውስጥ በጣም ኢምፖርታንት የሆነው ግሪን ሃውስ ጋዝ የትኛው ነው የሚለው ያው እንደሚታወቅ ሁለተኛ according to the third assessment reports of IPCC which decade had been the warmest decade worldwide። በወርልድ ደረጃ ዋርመስት የሆነው ዲኬድ የትኛው ነው? according to IPCC ሪፖርት ማለት ነው። ወይም ደግሞ እሱ ሪፖርት ባደረገው ዳታ አንፃር በጣም ዋርመስት የምንለው ዲኬድ ወይም ደግሞ 10 አመታቶች የትኛው ነበር ማለት ነው? በ1990ዎቹ ውስጥ ወይም ደግሞ ከ1990 እስከ 1999 ያለው ጊዜ ዋርመስት ዲኬድ ነበር ማለት ነው። ከነዚህ ውስጥ ደግሞ ዋርመስት ይር የምንለው ደግሞ የትኛው ነው ማለት ነው? በ1998 ነው ማለት ነው። ይሄን መርሳት የለባችሁ ማለት ነው። ሌላኛው ሶስተኛው ምንድነው የሚለው what is the feasible method to reduce the release of greenhouse gas without decreasing the production of these gases። እነዚህ ጋዞች ሪዳክሽን ለማድረግ ወይም ደግሞ የነዚህ ምርታቸው ለመቀነስ የምንጠቀመው የክላይሜት ሪዳክሽን ወይም ደግሞ የግሪንሃውስ ጋዝ ሪሊዝ ሪዳክሽን ሜቶድ ምን ይባላል ነው የሚለው። ኤ ሚቲጌሽን፣ ቢ አዳፕቴሽን፣ ሲ ሪዚለንስ፣ ዲ ደግሞ ኤክስፖዠር ይባላል። መልሱ ምንድነው ማለት ነው? ሚቲጌሽን ነው ማለት ነው። አዳፕቴሽን ስንል አጀስትመንት ቱ ኢኮሎጂካል ሶሻል ኤንድ ቱ ኢንቫይሮንመንት ነው። ወይ ከክላይሜቱ ጋር አጀስትመንት መፍጠር ማዋሃድ ወይም ደግሞ ሰው እንዲላመደው ማድረግ ያ አዳፕቴሽን እንለዋለን ማለት ነው። ሚቲጌሽን የምንለው ደግሞ the reduction and the reducing or the avoiding of the emission of greenhouse gas ነው። ወይ greenhouse gas ልቀታችንን መቀነስ ወይም ደግሞ ማጥፋት ያ ሚቲጌሽን ሜዠርመንት እንለዋለን ማለት ነው። ሌላኛው the types of adaptation that takes place after the initial impacts of climate change has occurred is በአዳፕቴሽን ታይፕ 3 አይነት አዳፕቴሽን እንትኖች መኖራቸው አይተናል። ከነዚህ ታይፕስ ውስጥ ከመጀመሪያ ኢምፓክት በኋላ የምንወስደው የአዳፕቴሽን አይነት ምን ይባላል ነው የሚለው። ኤ አንቲሲፓቶሪ፣ ቢ ሪአክቲቭ፣ ሲ ፕላንድ፣ ዲ አውቶኖሚየስ ይላል። ያው ብዙ ጊዜ ከሪአክቲቭ ከኢኒሻል ኢምፓክት በኋላ የምንወስደው የአዳፕቴሽን አይነት ምን ይባላል ማለት ነው? ሪአክቲቭ እንለዋለን ማለት ነው። አንቲሲፓቶሪ የምንለው ቢፎር ነው ወይም ደግሞ ከዛ በፊት የምንወስደው ነው። ፕላንድ የምንለው የፖሊሲ ዲሊብሬት አድርገን የምንጠቀመው ወይም ደግሞ በዲሲሽን ሜኪንግ የምንወስደው የአዳፕቴሽን አይነት ነው። አውቶኖሚየስ የምንለው ደግሞ ያው ከፕላንድ ጋር ተመሳሳይ ሆኖ ግን የፕላንዱ ኦንጎይንግ ባለበት ጊዜ የምንወስዳቸው የተለያዩ አዳፕቴሽን ሲስተሞች እነሱ አውቶኖሚየስ ሲሞንታኒየስሊ በሆነ መንገድ የምንወስዳቸው ሜቶዶች ናቸው ማለት ነው። ሌላኛው አምስተኛ ነው። which of the following country had an intention to withdraw from the Paris Agreement in mid 2017 በ2017 ከፓሪስ አግሪመንት ራሱን ዊዝድሮ ያደረገው ሀገር ማን ትባላለች? ወይም ደግሞ የትኛው ሀገር ናት ነው የሚለው። ዩናይትድ ስቴትስ ኦፍ አሜሪካ፣ ቢ ራሽያ፣ ሲ ቻይና፣ ዲ ፍራንስ። ያው እንደምታውቁት በኪዮቶ ፕሮቶኮል እና በፓሪስ አግሪመንት ራሱን ዊዝድሮ አድርጎ የወጣው ወይም ደግሞ ራሱን የፓሪስ አግሪመንት ራቲፋይ አላደረገውም። ከፓሪስ አግሪመንት ደግሞ ራሱን ዊዝድሮ በ2017 ላይ ዊዝድሮ አድርጎ የወጣው ሀገር ያ ምን እንለዋለን ማለት ነው? ዩኤስኤ ይባላል ማለት ነው። ሌላው እዚህ ጋር ሾርት አንሰር ምናምን የሚለው ነገር ያው ሙሉውን በቴሌግራም አስቀምጥላችኋለሁ። ስላዳመጣችሁኝ አመሰግናለሁ። ለቪዲዮ አዲስ የሆናችሁ ሰብስክራይብ አድርጉ። በተጨማሪ ቪዲዮውን ላይክ በማድረግ እንድትተባበሩ ስል እጠይቃለሁ። ከልብ አመሰግናለሁ።